ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን እንዴት አድርገን እናነባለን፣ ሁለትና ከዛ በላይ ሆነው የመጡበት ሰዓት የእንግሊዘኛ ፊደሎችን በምን አይነት መንገድ እናነባቸዋለን የሚለውን እየላችሁ መጥቻለሁኝ። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ለእናንተ ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባለው ስልክ በመደወል ቀጥታ መማርና ኮርሶችን መውሰድ ትችላላችሁ ማለት ነው። እንግዲህ በኢሞ፣ በቴሌግራም እንደውም በሌሎች ሶሻል ሚዲያዎች በዋትስአፕ ኮንታክት በማድረግ ኮርሶችን መውሰድ ትችላላችሁ። ለምሳሌ ከሀ ስንነሳ ለምሳሌ ኤችኤ እንደማን እንደምናነበው ስናይ ኤችኤ እንደማን እናነበዋለን? እንደ ሀ እናነበዋለን። እሺ ሀ። እሺ ኤልኢ እንደማን ይነበባል? እንደ ለ። እሺ ኤምኢ እንደማን ይነበባል? እንደ መ። ኤስኢ እንደማን እናነበዋለን? እንደ ሰ። አርኢ እንደማን እናነበዋለን? እንደ ረ። ብራቮ። እሺ ኤችዩ እንደማን ይነበባል? እንደ ሁ። ኤልዩ እንደማን እናነበዋለን? እንደ ሉ። ኤምኢ እንደማን እናነበዋለን? እንደ ሙ። እሺ ኤስዩ እንደማን ይነበባል? ሱ። አርዩን ሩ። በጣም አሪፍ። አሁን እንግዲህ እንደምታዩት እዚህ ላይ ኢ የሚወስዱት እንግዲህ እነዚህ በሙሉ መጀመሪያ ላይ ያሉት ኢ ሲወስዱ እዚህ ላይ ያሉት ደግሞ ዩን ይወስዳሉ። ስለዚህ ሁ፣ ሉ፣ ሙ፣ ሱ፣ ሩ ስንል የሆነ ኡ የሚል ድምጽ አላቸው። ስለዚህ በዚህም በሲስተም መያዝ እንችላለን። እሺ ኤች አይ እንደ ሂ እናነባዋለን። ኤል አይ እንደ ሊ፣ ኤም አይ ሚ፣ ኤስ አይ ሲ፣ አር አይ ሪ። እሺ ኤችኤ ሃ፣ ኤልኤ ላ፣ ኤምኤ ማ፣ ኤስኤ ሳ፣ አርኤ ራ እያልናነባቸዋለን። ለምሳሌ ኤች አይ የምትለዋን ሂ፣ ሊ፣ ሚ፣ ሲ፣ ሪ የሚሉት ሶስተኛ ላይ የሚገኙ እንግዲህ በሙሉ ኢ የሚል ድምጽ አላቸው። የኛው ደግሞ ሃ፣ ላ፣ ማ፣ ሳ፣ ራ የሚሉት ደግሞ የሆነ አ የሚል ሳውንድ አላቸው። ስለዚህ በዚህ ሁሎችም ቀጥሎ ወደዚህ ያሎችም እነዚህ ወደ ቀጣይ ያሎች ሁሉ በዚህ መሰረት ነው የሚሄዱት ማለት ነው። ለምሳሌ ኤች አይ ኢ እንደማን ነው? እንደ ሄ፣ ኤል ኢ፣ ኤል አይ ኢ ሌ፣ ኤም አይ ኢ እንደ ሜ፣ ኤስ አይ ኢ ሴ፣ አር አይ ኢ ሬ። ብራቮ። ሌላኛው ኤች እንደማን ብቻውን ሲሆን እንደ ህ፣ ኤል ብቻውን እንደ ል፣ ኤም ብቻውን ም፣ ኤስ ብቻውን ስ፣ አር ብቻውን ር እያናነባቸዋለን። እሺ ሌላኛው ኤች ኦ ሲሆን ሆ፣ ኤል ኦ ሎ፣ ኤም ኦ ሞ፣ ኤስ ኦ ሶ፣ አር ኦ ሮ። አሁን እነዚህ እንደምታያቸው ሆ፣ ሎ፣ ሞ፣ ሶ፣ ሮ የሚሉት ኦ የሚል ድምጽ አላቸው። ስለዚህ በዚህም በሲስተም መያዝ እንችላለን። ወደ ቀጣይ ስንሄድ ኤስ ኤች ኢ እንደማን ነው? እንደ ሸ እናነባዋለን። ሸ። ኪው ኢ እንደ ቀ። ቢኢ እንደማን ነው? እንደ በ። ቪኢ እንደ ቨ። ቲኢ ደግሞ እንደማን ነው? እንደ ተ። ብራቮ። እሺ ኤስ ኤች ዩ እንደማን ነው? እንደ ሹ። ኪዊዩ እንደማን ነው? እንደ ቁ። እሺ ቢዩ እንደማን ነው? ቡ። ቪዩ ደግሞ እንደማን ነው? እንደ vu። ቲዩ ቱ። ብራቮ። እሺ እንደምታዩት እንደ ዩን ነው የሚወስዱ እነዚህ ሆነ ኡ የሚል ድምጽ አላቸው። ሹ፣ ቁ፣ ቡ፣ vu፣ ቱ እያለ ስንሄድ እሺኛዋ ኤስ ኤች አይ ሺ፣ ኪው አይ ቂ፣ ቢ አይ ቢ፣ ቪ አይ ቪ፣ ቲ አይ ቲ። እነዚህ ኢ የሚል ድምጽ አላቸው። ቲ፣ ቪ፣ ቢ፣ ቂ፣ ሺ ስለሚሉ ማለት ነው። እነዚህኞች ደግሞ ማን ነው? ኤስ ኤች ኤ ሻ፣ ኪው ኤ ቃ፣ ቢ ኤ ባ፣
ባ ቪኤ እንደማን ነው ቫ ቲኤ ታ አ የሚል ድምጽ አላቸው በሙሉ ማለት ነው። አራተኛ ላይ ያለው ሌላኛው እነዚህ ኤስኤችአይኢ ሼ ኪዋኢ ቄ ቢአይኢ ቤ ቬ ቴ መልካም። ሌላኛው ኤስኤች ሽ ኪው ቅ ቢ ብ ቪ ቭ ቲ ት እያናነባቸዋለን። እሺ ሌላኛው ምንድነው? ኤስኤችኦ ሲሆን ሾ ኪውኦ ቆ ቢኦ ቦ ቪኦ ቮ ቲኦ ቶ እነዚህ ኦ የሚል ድምጽ አላቸው። በዚህ መሰረት እንዴት እንደምናነብ ማወቅ ይቻላል። ሌላኛው እነዚህ ሲኤችኢ እንደማን እንደቸ ወይም ደግሞ እንደጨ እንደ ሁለቱ መነበብ ይችላል። ግን እንደቸ እናነበውና እንለፍ። አሁን ሲኤችኢ ቸ እንላለን ቸ። እሺ ዋኢ የ ኤንኢ ነ ጂኤንኢ ኘ ኤ ሲሆን አ ብለን እናነባለን። እሺ ሲኤችዩ ቹ ዋዩ ዩ ኤንዩ ኑ ጂኤንዩ ኙ ዩ ሲሆን ኡ ብራው። ሌላኛው ሲኤች አይ ቺ ዋይ አይ ይ ኤን አይ ኒ ጂኤን አይ ኝ አይ ሲሆን ኢ ብራው። ሲኤችኤ ቻ ዋይ ኤ ያ ኤንኤ ና ጂኤንኤ ኛ ኤ ሲሆን አ ብራው። ሌላኛው ሲኤች አይ ኢ ቼ ዋይ አይ ኢ ዬ ኤን አይ ኢ ኔ ጂኤን አይ ኢ ኘ ኢ ሲሆን ኤ ብራው። ሌላኛው ሲኤች እንደ ቺ ዋይ ሲሆን እንደ ይ ኤን ብቻውን ጂኤን ብቻውን ኝ አይ ብቻውን እንላለን። እሺ ሌላኛው ሲኤችኦ ሲሆን ቾ ዋይ ኦ ዮ ኤንኦ ኖ ጂኤንኦ ኞ ኦ ሲሆን ኦ በጣም አሪፍ። እሺ ወደ ቀጣይ ስናልፍ ኬኢ ሲሆን ደግሞ እንደ ከ ደብሊው ኢ ወ ዜድ ኢ ዘ ዜድ ኤች ኢ ዠ ዲኢ ደ ብራቦ። ሌላኛው ኬዩ ኩ ደብሊው ዩ ው ዜድ ዩ ዙ ዜድ ኤች ዩ ዡ ዲዩ ሲሆን ዱ ብራቦ። እሺ ሌላኛው ኬ አይ ሲሆን ኪ ደብሊው አይ ዊ ዜድ አይ ዚ ዜድ ኤች አይ ዢ ዲ አይ ሲሆን ዲ ብራቦ። ሌላኛው ኬኤ እንደማን ነው? እንደ ካ ደብሊው ኤ ዋ ዜድ ኤ ዛ ዜድ ኤች ኤ ዣ ዲኤ ሲሆን ዳ በጣም አሪፍ። ሌላኛው ኬ አይ ኢ ሲሆን ኬ ደብሊው አይ ኢ ዌ ዜድ አይ ኢ ዜድ ኤች አይ ኢ ዤ ዲ አይ ኢ ዴ በጣም አሪፍ። ኬ ብቻውን
ደብሊው ብቻውን፣ ው ዜድ ብቻውን፣ ዝ ዜድ ኤች ብቻውን፣ ዥ ዲ ብቻውን፣ ድ ብለን እናነባለን። ሌላኛው ኬኦ ሲሆን ኮ ደብሊው ኦ ሲሆን ዎ ዜድ ኦ ሲሆን ዞ ዜድ ኤች አይ ኦ ሲሆን ዦ ዲ ኦ ሲሆን ዶ። በጣም አሪፍ። በዚህ መሰረት በቀላሉ በሲስተም ማንበብ እንችላለን ማለት ነው። እንዴት ማንበብ እንደምንጀምር አይከብደንም ማለት ነው። ሌላኛው ጄኢ ሲሆን ጂኢ ሲሆን ደግሞ ገ ቲኢ ሲሆን ደግሞ እንደማን ነው? እንደ ጠ። እሺ ሲኤችኢ ቅድም እንደ ቸ አንብበነዋል። አሁን ደግሞ እንደ ጨ እናነበዋለን ማለት ነው። ለሁለቱም መነበብ ስለሚችል ጨ ብለን እንለፍ። እሺ ጨ ሲኛው ቲኤስኢ ጸ ኤፍኢ ፈ ፒኢ ፐ ብራው። ሌላኛው ጄዩ ሲሆን ጁ ጂዩ ሲሆን ደግሞ ጉ ቲዩ ሲሆን ጡ ሲኤችዩ ጩ ቲኤስዩ ጹ ኤፍዩ ፉ ፒዩ ፑ ብራቮ። ሌላኛው ጂአይ ሲሆን ጂአይ ሲሆን ደግሞ ጊ ቲአይ ሲሆን ጢ ሲኤችአይ ጪ ቲኤስአይ ሲሆን ጺ ኤፍአይ ፊ ፒአይ ፒ። በጣም አሪፍ። እሺ የኛው ጄኤ እንደማን ነው? እንደ ጃ ጂኤ ሲሆን ደግሞ ጋ ቲኤ ሲሆን ሶሪ ጣ። እሺ ሲኤችኤ ሲሆን ጫ ቲኤስኤ ሲሆን ጻ ኤፍኤ ፋ ፒኤ ሲሆን ፓ። በጣም አሪፍ። ጄአይኢ ሲሆን ጂአይ ሲሆን ደግሞ ጊ። እሺ ቲአይኢ ሲሆን ደግሞ ጤ ሲኤችአይኢ ሲሆን ጬ ቲኤስአይኢ ሲሆን ደግሞ ነው እንደ ጼ ኤፍአይኢ ፌ ፒአይኢ ፔ። አሪፍ። ሌላኛው ጂ ብቻውን ጄ ብቻውን ጂ ብቻውን ግ ቲ ብቻውን ጥ ሲኤች ብቻውን ጭ ቲኤስ ጽ ኤፍ ሲሆን ፒ ሲሆን ፕ እያልን እናነባለን። እሺ ሌላኛው ጄኦ ሲሆን ጆ ጂኦ ሲሆን ጎ ቲኦ ሲሆን ጦ ሲኤችኦ ሲሆን ጮ ቲኤስኦ ጾ ኤፍኦ ፎ ፒኦ ሲሆን ፖ